አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሁላችሁ እንግዲህ ወረባቦ 020 ያሰለል ልጆች እንግዲህ ሀገራችሁን የት ይመስላችኋል? ይሄ ኢትዮጵያ ኑሮ እንደ ቤቱ ሁሉ የለም። ፈርሶ ወደ ከተማ ገብተዋል። አሁን እንደዚህ ብሎ ወደ ኢኮኖሚ ይሄ ደግሞ ወደ ጌጆ ይታያቸዋል። ላቅርብላችሁ። ወይ ጉድ! ወደዚህ ደግሞ ልባይ ማሻአላ። አሁን ጥቅምት ስለሆነ ክረምት ስለሆነ እኔ ሰዓድ አብዱ ቤት ሰዓድ አብዱ ሹፊ ቤትሽ ቤትሽን ይሄ ደግሞ ወደ ውሃ በኬላ ምናምን በኬላ በኬላ የሚባለው እዛ ዛፍ ያለበት መሰለኝ። ፋጥማ ሀገርሽ ይውዝ። ወደ ላይ ደግሞ ወደ ጎሃ ወደ አባሉ ብቻ ማሻአላ ሀገራችን እየለመለመች ነው። አምሮባታ። በስንት አመት የማየኋት። ይሄ ደግሞ አሰለል ነው። እንዴት ያለ ድምቅ ያለ ሰፈር ነበር። አሁን አንድ ቤት የለም። ወይ ሱብሃንአላህ። ወላሂ ያሰለል አንድ ቤት። አሁን እዚህ እንዳለ ቤት ነበረ ድሮ። አንድ ቤት ለማለ ብቻ አልሐምዱሊላህ። ምን ይባላል? ወደ ላይ እየወጣሁ ነው። ከብት ልጠብቅ ነው። እስኪ ቆይ ወይኔ ጉዴ! ወጥቼ አላውቅም እኮ እስካሁን። ቢስሚላህ ረህማን ረሂም። ኧረ ይሄ እኮ ቀብር ነው መገኘኔ። ይሄ እንዳለ ቀብር ነው። ግን እንግዲህ አድርገውታል። ያስፈራሉ ላይ የሰው ቀብር ላይ መሄድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁ ማሳ ቁፋሮ ይዘናል። ክረምት ስለሆነ እንግዲህ የአባቴ ማሳ ነው እንደምታዩት። ቡናው፣ አቮካዶ፣ ብርቱካኑ እዚህም አቮካዶ አለ። ያ አላህ ዛሬ አባቴ ሰርስ ነው ወደወላ ዲቦ አጥር ነበረው ጥሩ። አሁን ተደበላልቋል። ወላ አጥሩ ማጥፍተዋል። በዚህ አጥር ነበረ። ወይስ ቁርቁር አለ። እዚህ ጋር አንሻት አለ። ድሮ በጣም ትላልቅ ነበር የሚያፈራው ወላሂ። አሁን እኮ የለም፣ ትንንሽ ናቸው። ምን እንደሆነ አላውቅም። እና እንዴት ናችሁ? ደህና ናችሁ ወይ? ሀገራችሁ ለናፈቃችሁ ይሄን ይመስላል። ማሻአላህ በሉ። እህሉም ደህና ነው። ብዙ እንዴት ተፈራው አይደለም። ላይ ድረስ ይሄ የኛ ማሳ ነው። በጣም ይገርማል ወላሂ። ሰው መሬቱም ሰው ጋር ይሄዳል እንዴ? እንዴ ድሮ እኮ እንደዛ አልነበረም። ሰው ሲያልቅ መሬቱም ያልቃል ወላሂ። ሱብሃንአላህ። ሁላችሁ እንግዲህ የገጠር ኑሮ እንደዚህ ነው። ቁፋሮ፣ ሽልሻሎ ምንድነው? አረም ነው። የሳውዲ ሰዎች መጨረሻችን ይሄ ነው። ስደት ከርመን ስንመጣ ሀገራችን ተለውጧል ብለን ተዛ ይመሯችን አሳምናን እንመጣለን።
እዚህ ግን ያው የድሮ የሚጠብቀን ሆቴል ላይ የድሮኛ ልጅ እያለ እንደዛ ነበር። ሚዲያ ነበር ራሱ ላይ አሁን እንዳለ ዳገቱ ማለት አፈሩ የለም፣ መሬቱ ተሰብስቧል። ይሄ ግማሹ የኛ ነው፣ ግማሹ ወደዛ ደግሞ አጎቶቼ ነው። አባይ ሸልሽሎታል። አሁን አባይ አይደክሞም እኮ ላይ ሶት እንደሸለሸለ እኔ ራሱ አቀበቱን ለመውጣት ደከመኝ። ከታች ቡና ምናምን አለ። ያ አላህ ገጠር አይኖርም። ድሮ እዚህ ልጅ እያለሁኝ ከብት እዚህ ዳዳሩ አስርና አረም እያረምኩ ምናምን አባላቸው ነበር። ወላሂ ያው እኔ የለም ያ ቦታ ወዲት እንደሄደ የራሱ ነው እንጂ ወላሂ የገበሬ ልጅ መቼም ታውቁታላችሁ። ዳር የከብት ማሰሪያ አለ እኮ ከብቶቹ አረም እየታረሙ እንዲበሉ። ሶት የለም አሁን እንዳለ ሁሉም እርሻው ነው። አታክልት ምናምን ብዙም አላፈራም። እህሉን ቀነጠስኩት እንጂ ወይኔ ስንፍና። ጫት አለ እዚህ፣ አቮካዶ አለ። ሀገራችን እስኪወት እዚህ ጋር ድሮ የከብት ማሰሪያ ነበር። ወላሂ ነው የምላችሁ። የለም አሁን ያ ሁሉ ወይ ጉድ።